ሰላም እንዴት ውላችኋል? በድጋሚ አሁን ከቀኑ 7 ሰዓት ሆኗል። ዜና ኢትዮጵያ የአጀንዳ ጉዳዩንና ሌሎች ሰፊ ዘገባዎችን አካቶ በምዕራፍ 2 አሁን ተመልሷል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን መታሰቢያ ደረጃና ማህሌት ታደለ ዜና ኢትዮጵያን እየመራን ከእናንተ ጋር ቆይታ እናደርጋለን። የ7 ሰዓት አበይት ጉዳዮችን እናስቀድም። ታላቁ የኢትዮጵያ ህዳሴ ግድብ በራስ አቅም መጠናቀቁን ተከትሎ ዓለም ለኢትዮጵያ ያለውን እይታ በከፍተኛ ሁኔታ እንዲቀይር ስለማስቻሉ ተገለጸ። ጥናትና ምርምር የቱሪዝም ዘርፍ ልማትን ዘላቂነት ለማረጋገጥ አስተዋጽኦ የላቀ መሆኑን የቱሪዝም ሚኒስቴር ገለጸ። 5ኛው ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ጉባኤ እየተካሄደ ነው። የተለያዩ የሀገሪቱ ክልሎች የመሶብ የአንድ ማዕከል አገልግሎትን ስራ አስጀመሩ። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ የሚያካሂዱትን ጦርነት መግታት ካልተቻለ ጦርነቱ ወደ ሌሎች አካባቢዎችም ሊስፋፋ ይችላል ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ አስጠነቀቁ። በስፖርት ዘገባችን በእንግሊዝ ካራባኦ ዋንጫ 3ኛ ዙር አርሰናል፣ ማንቸስተር ሲቲ፣ ቶተናም እና ኒውካስትል ቀጣዩን ዙር ተቀላቀሉ የሚሉት የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ከያዘው ጉዳይ ባሻገር በቀጥታ መስመር ሪፖርተሮቻችን እየገቡ እንዲሁም እንግዶችን እዚህ ስቱዲዮም በቀጥታ መስመርም ጋብዘን ተጨማሪ ቆይታ እናደርጋለን። ይህንንም መሰረት በማድረግ ደግሞ ሞላ ለማየው በቀጥታ መስመራችን ላይ ይገኛል። ቀደም ሲል እንዳስተዋወቅናችሁ 5ኛው ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ጉባኤ እየተካሄደ ይገኛል። በዚህ ጉባኤ ላይ የተነሱ ሀሳቦችን አካቶ ሙሉ መረጃውን ያደርሰናል። በሌላ በኩል ደግሞ የተለያዩ የሀገሪቱ ክልሎች የመሶብ የአንድ ማዕከል አገልግሎትን አስመርቀው ዛሬ ስራ አስጀምረዋል። ፈቃደ አብ አለማየሁ የማዕከላዊ ኢትዮጵያ ክልል ያስጀመረውን የመሶብ አገልግሎት አጠቃላይ መርሃ ግብሩ ምን ይመስል ነበር የሚለውን ይዞ እየጠበቀን ይገኛል። እንዲሁም ባልደረባችን ቶማስ ኃይሉም ደግሞ የድሬዳዋ ከተማ አስተዳደር ያስመረቀው የመሶብ አገልግሎት ምን ይመስላል፣ ምን ነገሮችን በውስጡ አካቷል የሚለውን መረጃ ይዞ በቀጥታ መስመር ላይ እየጠበቀን ያለ ባልደረባችን ነው። ከነዚህ ጉዳዮቻችን በተጨማሪ ደግሞ ዛሬ በአጀንዳ የምናነሳው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅን ተከትሎ የኢትዮጵያ ስም በዓለም አቀፍ መድረክ ላይ ምን አይነት ገጽታ ኖረው የሚለውን ጉዳይ ትኩረት አድርገንበት ሰፊ ውይይት እናደርግበታለን። ለዚህ ደግሞ እንግዶችንም ጋብዘናል። በቀጥታ መስመራችን ላይ ሰለሞን ከበደ ባልደረባችንም እንዲሁ ይገኛል። በዋናነት የመገናኛ ዘዴዎች ምን አይነት ሀሳብን ሰጡ የሚለውን መነሻ አድርጎ መረጃዎችን ያጋራናል። ከሱ በተጨማሪ እንግዳችን ኡስታዝ ጀማል በሽርም እንዲሁ ይቀላቀሉናል። የህዳሴ ግድብ ተሟጋችና የኪንግስ ኦፍ አባይ ሚዲያ መስራች ናቸው። በዚሁ ከመገናኛ ብዙሃን ጋር ያለውን ጉዳይ በተመለከተ መረጃዎችን ያጋሩናል። ከህዳሴ ግድብ ጉዳይ ሳንወጣ ከኃይል አቅርቦት ጋር ያለውን ጉዳይ በተመለከተ ደግሞ የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ተጨማሪ መረጃዎችን ያጋሩናል። እንግዳችን ሆነው ማለት ነው። ከዜና ኢትዮጵያ ጋር አብራችሁኑ ተመልካቾቻችን። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በእኛ መልክ፣ በእኛ ሐሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል።
አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ቁጭት ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ህዝብ በተፈጥሮ የታደለ በኪነ ህንጻ በባህል በታሪክ ምንም የሚያሳፍር ነገር የሌለው ህዝብ እንዴት ደሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገ መልስ ያለው እሳቤ ምላሽ ያለው ስርዓት የመደመር ጉዞ የመደመር መንገድ የመደመር መንግስት ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ነው የምንሻገረው። ተመልካቾቻችን ታላቁ የኢትዮጵያ ህዳሴ ግድብ መመረቁ በዓለም አቀፍ የመገናኛ ብዙሃን የተሰጠው ትኩረት ምን ይመስላል የሚለውን ሀሳብ እያነሳን ነው ቆይታ የምናደርገው። አብራችሁን ሆኖ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ በዓለም አቀፍ የማህበራዊ ሚዲያ ላይ ሰፊ ሽፋን የተሰጠው ርዕሰ ጉዳይ እንደነበር ይታወሳል። በተለያዩ የዓለማችን ክፍሎች የሚገኙ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችና መረጃ አቅራቢዎች ከአፍሪካ ትልቁን የውሃ ኃይል ማመንጫ መጠናቀቅና የሚኖሩትን ትሩፋቶች በስፋት ለተከታዮቻቸው አጋርተዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሰለሞን ከበደ ነው በቀጥታ መስመራችን ላይ ያለ። ሰለሞን እንዴት ቆይተሃል? ከታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ጋር በተገናኘ በተለይ ደግሞ በማህበራዊ ሚዲያዎች የነበረው ዓለም አቀፍ የዘገባ ሽፋን ምን ይመስል ነበረ? የተመለከትካቸውን አጋራል። መልካም አመሰግናለሁ ማህሌት። አስቀድመሽ እንዳነሳሽው እንግዲህ በማህበራዊ ሚዲያዎች ላይ በስፋት የታላቁ ህዳሴ ግድብ መጠናቀቅ ሽፋን ያገኘ ጉዳይ ነበረ። ከሀገር ውስጥ ስንጀምር በተለይም ሀገር ውስጥ ላይ ብዙዎች የህዳሴ ግድብ መጠናቀቅን በማህበራዊ ትስስር ገጻቸው ሲያጋሩት ነበር። የዚህ ታሪክ አካል መሆን እንደዚሁም የዚህ ታሪክ ተጋሪ መሆን እንደዚሁ ትልቅ ክብር የሚያሰጥ ጉዳይ እንደነበር ሲያነሱ ነበረ። ብዙዎቻችን የተመለከትነው ነው። ከዚህ ባለፈ ግን ወደ ዓለም አቀፉ ሰፊው ክፍል ስንመለከት የታላቁ ህዳሴ ግድብ መጠናቀቅ ብዙዎች ያጋሩት ጉዳይ፣ ብዙዎች የተመለከቱት ጉዳይ ነው። ከዚህ ጋር በተያያዘ አንድ መልእክት አዳምጠን እንመለሳለን። The dam was primarily funded through domestic contributions from Ethiopians at home. የግድብ እውን የሆነው በኢትዮጵያውያን የራስ አቅም ነው። ዜጎች እንደ ሀገር ባደረጉት ጥረት ሀገሪቱ የኃይል ነጻነቷን እውን እያደረገች ነው። 1.8 ኪሎ ሜትር ገደማ የሚረዝመው ግድቡ ከ5200 በላይ ሜጋዋት የኤሌክትሪክ ኃይል ያመነጫል። ይህም የሀገሪቱን የኃይል አቅም በጥፍ የሚጨምርና የሚሊዮኖችን ህይወት የሚለውጥ ነው። እንግዲህ ኬጋን ዱላፕ ይባላል የቲክቶከር በቲክቶክ በሚሊዮኖች ተከታይ ያለው ነው። ለኢትዮጵያውያን ምን ማለት ነው የህዳሴው ግድብ መጠናቀቅ? ለኢትዮጵያውያን ምን ማለት ነው? ለአፍሪካስ የሚለውን በስፋት ያነሳበት ነው። ኢትዮጵያውያን በራሳቸው አቅም የገነቡት መሆኑን ያነሳል። ከዚህ ባለፈ ግን ለኢትዮጵያውያን እውን ያደረጉት በራሳቸው ሀብት እውን ያደረጉት ትልቁን የአፍሪካ ግድብ ነው፣ የኃይል ማመንጫ ግድብ። ይሄ እንግዲህ ለአፍሪካም ትልቅ ኩራት ነው፣ ለኢትዮጵያውያንም ትልቅ ኩራት ነው። ከዛ ባለፈ ግን ከ130 ሚሊዮን በላይ ህዝብ አላት ተብሎ የሚታመነው ኢትዮጵያ ከ50% የሚልቀው ህዝቧ የኃይል ተጠቃሚ አይደለም እና እነዚህንም ተጠቃሚ ለማድረግ ትልቅ ሚና የሚኖረው እንደሆነ ያነሳል። ይህ እንግዲህ ዓለም አቀፍ ጉዳዮችን እያነሳ የሚተነትን ቲክቶከር ነው። ብዙዎችም ይከተሉታል፣ በሀገር ውስጥም በውጭ ያሉ ሰዎች ማለት ነው። ከዛ ባለፈ ግን ደግሞ ይሄ የአፍሪካ ምሳሌ ሆነ ለአፍሪካ ትምህርት የሆነ ግድብ እውን መሆን ለአፍሪካውያንስ ምን አይነት ምሳሌ የሚሰጥ ነው የሚለውንም እንደዚሁ እናነሳለን። ከዚህ ጋር የተያያዘ አንድ አጭር ቪዲዮ ተመልክተን እንመለሳለን። They build this with their hard-earned money. ይህን ትልቅ ፕሮጀክት ሲገነቡ ኢትዮጵያውያን አንድ ሳንቲም ድጋፍ አላገኙም። በራሳቸው አቅም ነው እውን ያደረጉት። ይህ ለኛ ለአፍሪካውያን ትልቅ ትምህርት ነው። በአፍሪካ ትልቁ ቢሊዮን ዶላሮች የሚጠይቀው የህዳሴ ግድብ ግንባታ በኢትዮጵያውያንና በመንግስታቸው ጥረት እውን ሆኗል። ይሄ ግድብ ብቻ አይደለም፣ በኢትዮጵያ የተገነባ የአፍሪካውያን ትምህርት ማሳያ ሐውልትም ጭምር ነው። It is not just a dam, it is an African artifact that we have
in Ethiopia. እንግዲህ እንዳዳመጥነው ከመልእክቱ ለአፍሪካውያን ትምህርት የሆነ ምሳሌ የሆነ ምልክትም የሆነ ግድብ ጭምር ነው። አፍሪካውያንን ትልልቅ ሜጋ የሆኑ ፕሮጀክቶችን እንዲገነቡ የማይነሳሳም እንደሆነ አፍሪካውያን ቲክቶከሮች በስፋት ሲያነሱ ነበረ። ከአፍሪካውያን ባለፍ ግን ዘረ አፍሪካውያን ይህ የህዳሴ ግድብ እንደ ዳግማዊ አድዋ የጥቁር ህዝብ ኩራት የሆነ እንደሆነ ሲያነሱ ነበረ። በህዳሴ ግድብ ምርቃት ላይ የነበሩት የባርቤዶስ ጠቅላይ ሚኒስትር ሚያ ሞትሊም እንደዚሁ ይህንን ሲያነሱ ተመልክተናል። የአፍሪካውያንን ያይችሉም ያይሰሩም የሚለውንም እንግዲህ ከዚህ በፊት የነበረ ትርክት የሚቀይር እንደሆነም ጭምር የሚነሳበት ነው። ማህበራዊ ሚዲያዎች ላይ ገርድ የሚለው ወይም ደግሞ ግሬት ኢትዮጵያን ሬኔሳንስ ዳም የሚለው ባጭሩ ገርድ ተብሎ ይነሳልና ከዚህ ጋር የተያዘው ሃሽታግ በፌስቡክ ብቻ ብንመለከት ከ900 ሺህ በላይ ጊዜ ጥቅም ላይ ውሏል። ይሄ ደግሞ በተለይ ከመጠናቀቁ በኋላ በስፋት ሲጋራ እንደነበረ ማሳየን ነው። ዓለም አቀፍ ሚዲያዎች በማህበራዊ ሚዲያዎች ላይ አጫጭር ቪዲዮዎችን ሰፋ ያሉ ትንታኔ ጽሁፎችንም ጭምር ሲያስነብቡበት የነበረ ጉዳይ ነው። ለአፍሪካ ምን ማለት ነው፣ ለኢትዮጵያ ምን ማለት ነው የሚለውንም ያነሱበት ነው። ከሰሞኑ ዘጋርዲያን በኢትዮጵያ ላይ አሁን ላይ በተለያዩ አካባቢዎች የኤሌክትሪክ ተሽከርካሪዎች በስፋት እየታዩ ነውና ይህንንም ጭምር ከታላቁ ህዳሴ ግድብ መጠናቀቅ ጋር ተያይዞ ኢትዮጵያውያን ወደ ኤሌክትሪክ ተሽከርካሪዎች የሚያደርጉት ሽግግር ታላቁ የኢትዮጵያ ህዳሴ ግድብ የሚያጠናክረው እንደሆነም ሲያነሳ ነበርና እንደ ትልልቅ የቲክቶክ ፔጆች ዴላም ፔጅ የሚባል 17 ሚሊዮን ተከታዮች ያሉት ፔጅ ያለውም እንደዚሁ ግለሰብ የኢትዮጵያን ድል አጋርቶ ከ2 ሚሊዮን በላይ ላይክ ኖሮታል። ከዛም በላይ ብዙዎች ያጋሩት ነበርና በማህበራዊ ሚዲያ ላይ ኢትዮጵያ ይህንን የታላቁን የኢትዮጵያ ህዳሴ ግድብ ማጠናቀቋ እንደዚሁ ደግሞ ስራ ማስጀመሯ ለአፍሪካውያን ምልክት የሚሆን የሀገሪቱን የኃይል እጦት የሚቀንስ እንደሆነ እንደዚሁ ደግሞ ትልልቅ ፕሮጀክቶች እንዲመጡም ማሳያ እንደሆነ በስፋት ሲጋራ ተመልክቻለሁ። ማህሌት እና መታሰቢያ ወደ እናንተ ልመለስ። እናመሰግናለን ሰለሞን ለመረጃው። መልካም ቀን ይሁንልህ። እዚህ ጉዳይ ላይ ደግሞ ቆይታ አድርገን ተጨማሪ ማብራሪያዎችን እንጠይቃለን። ለዚህ ደግሞ የህዳሴ ግድብ ተሟጋችና የኪንግስ ኦፍ አባይ ሚዲያ መስራች ኡስታዝ ጀማል በሽርን እንግዳ አድርገን በቀጥታ መስመራችን ላይ ያገኝተናቸዋል። ኡስታዝ እንዴት ውለዋል? እንግዲህ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሂደት ውስጥ በርካታ ዓለም አቀፍ ጫናዎች መሰማታቸው ይታወቃል። እርስዎ ለዚህ ጉዳይ በጣም ቅርብ ኖት። ግድቡ ከተጠናቀቀ በኋላም በተመሳሳይ ደግሞ በተቃራኒው ዓለም ለኢትዮጵያ ያለውን እይታ በከፍተኛ ሁኔታ እንዲቀይር ስለማስቻሉም ይነገራልና እንደው ይህ ለኢትዮጵያ ምን ማለት ነው ከሚለውን ጀምር። በመጀመሪያ አመሰግናለሁ ለዚህ ቃለ ምልልስ። በተለያዩ ዓለማቶች ላይ የሚታየውን እንግዲህ ቀደም ሲል ከተለያዩ አስተያየቶች እያየን ነበር። በኔ በኩል በተለይ የአረቡ አካባቢ ላይ የሚሰነዘረውን የነበረ በጣም አሉታዊ የነበረ ድምጾችን በስፋት ተርጉመንም አንሸራሽረንም አይተን ነበረ። በአሁኑ ሰዓት ላይ ግን ይህ ህዳሴ ግድብ ከተጠናቀቀ በኋላ አብዛኛው ወሬዎች አንደኛ በግድቡ መጠናቀቅ ጋራ ተያይዞ የተለያዩ መንግስታት የሶማሌው፣ የጅቡቲ፣ የኬንያ፣ የደቡብ አፍሪካው፣ የደቡብ ሱዳኑ ፕሬዝዳንቶችና ሌሎችም የሰጧቸውን ሀሳቦች በማንሸራሸር በመተንተን ላይ በጣም የተጠመዱ ሰዎች እንዳሉ በስፋት አይቻለሁኝ። ሌላው በጣም ትልቁና የሚገርመው ነገር ከግብጾቹ አካባቢ የሚሰነዘረው የነበረው አሉታዊ እሳቤዎች በሙሉ ተቀይረው በአብዛኛው ከዚህ በኋላ ለሚደረጉት የግድብ ሂደቶች እንዳውም ተባባሪ ካልሆን በስተቀረ ምንም የምንጠቀመው ነገር የለም ወደሚለው አዲስ አስተያየት የተቀየሩበት ሁኔታ ነው የታዘብኩት። ሌላው በጣም ከዚህ ግድብ ጋር በተያያዘ የሚነሳውን አሉታዊ ወይም ልክ ያልሆኑ እሳቤዎች በሙሉ በተግባር ግድቡ የቀየረበት ሁኔታ ስላለ ያ ነገሮች ናቸው አሁን ላይ እየተንሸራሸሩ ያሉት። ለምሳሌ ግድቡ በሚገደብበት ወቅት ይሄን ያህል መሬት ውሃ ያጣና ከስራ እንወጣለን፣ ሰዎች ለመሰደድ ይገደዳሉ የመሳሰሉት አይነት አስተያየቶችና በጣም ልክ ያልሆኑ እሳቤዎች ነበሩ የሚንሸራሸሩት። ያንን ሁሉ ሀሳብ ይህ ግድብ መቀየሩንና ከምርቃቱ በስተጀርባ የተለያዩ መልእክቶችን በራሱ የሰጠበትና እኛ እንኳን ገብተን ተከራክረን የግድ ሀሳቦችን ማንሸራሸር የማይጠበቅብን ሁኔታ ላይ አድርሶታል። ስለዚህ ይህና መሰል ሁኔታዎች ልክ በአረብኛው፣ በእንግሊዝኛው፣ በሌሎችም ቋንቋዎች በጣም በስፋት እየተንሸራሸሩ ነው ያሉት። ሌላው የዚሁን የምርቃቱን እና ከህዳሴው ግድብ ጋር በተያያዙ የወጡትን አዳዲስ ፎቶዎች፣ ቪዲዮዎች ሰዎች እያወጡ በኢትዮጵያ የተጀመረው ይህ ትልቅ የሆነ ድል
በአፍሪካውያኖችም ራሱ ሊደገም እንደሚችልና በሪሶርስ መጠቀም ረገድ ኢትዮጵያኖች ድል ያደረጉበትና ለሌሎች ተምሳሌት የሆኑበት በተለይም በተለያዩ የቅኝ ግዛቶች ውሎች ተሰብስበው የነበሩ አፍሪካውያን ወደ ዩጋንዳ፣ ሩዋንዳ፣ ታንዛኒያ፣ ኬንያን ጨምሮ እንደዚሁም ደቡብ ሱዳን መንግስቱ ማለት ፕሬዝዳንቱ በወቅቱ ሌላ ግድብ እንደሚሰሩ ያወጁበትን ሁኔታዎች እናያለን። ያ ማለት በዛው ወቅት የደረሰባቸው የህዳሴው ግድብ ላይ ደስታ የተፈጸመው የሆነው ይህ ትልቅ የሆነ ድል አነሳስቷቸው በወቅቱ ሳይቀር የግድብ መስራትን ብስራት አሳይተዋል። ይሄ ማለት ምን ማለት ነው? ከነሱ ብቻም ሳይሆን ከዛ በኋላ ሌሎችም ሀገራቶች በሙሉ ታላቅ የሆነ መነሳሳት እንደሚሆናቸውና በዚህ ጉዳይ ላይ የሚነሱት ነገሮች በአጠቃላይ ትርክታቸው እየተቀየረ መሆኑን ነው የሚያሳየን። ኡስታዝ ጀማል ምናልባት በዚህ በኢትዮጵያ ህዳሴ ግድብ ላይ የነበረውን ጫና ተቋቁማ ነው ኢትዮጵያ ማሳካት የቻለችውና ከዚህ አኳያ በቀጣይ ለሚኖሩና ለሚታሰቡ ደግሞ ትላልቅ ፕሮጀክቶች ይህ የመቻል አቅም ምን እድል ይዞ ይመጣል? ኡስታዝ ሰምተውኝ ከሆነ ቀደም ሲል እያነሳን ነበር ኢትዮጵያ በርካታ ጫናዎችን አስተናግዳበታለች በዚህ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሂደት። ያንን ሁሉ ጫና ተቋቁማ ለዚህ ማብቃቷ ደግሞ የመቻል አቅሟን ያሳየ ነበርና ከዚህ አኳያ በህዳሴ ግድብ ያሳካነው ሁኔታ በቀጣይ ለሚኖሩን ፕሮጀክቶች ምን እድል ይዞ ይመጣል? ምን አይነት አቅም ይፈጥርልናል? ከኡስታዝ ጀማል በሽር ጋር የነበረን ቆይታ በድምጽ መቆራረጥ ምክንያት ተቋርጧል። ተመልካቾቻችን ከዚሁ ጉዳይ አንወጣም። ወደ ተከታዩ ዘገባችን ነው ደግሞ ምንሻገረው። በትንታኔ ያዝነውን ጉዳይ ነው የምናስከትለው። ኢትዮጵያ ለሰላማዊ አገልግሎት በኒውክሌር ኃይል ልማት የምታስመዘግበው ውጤት መጪውን የአፍሪካን የቴክኖሎጂ ጉዞ የመወሰን አቅም እንዳለው ተገልጿል። ከዘርፉ የሚገኘው ኃይል ኢትዮጵያን የኢንዱስትሪዎች ማዕከል ለማድረግ አቅም እንደሚኖረውም ነው የተጠቆመው። ወንደሰን አፈወርቅ በዚህ መነሻነት ተከታዩን ዘገባ አሰናድቷል። የታላቁ ህዳሴ ግድብ መጠናቀቅና መመረቅ በቀጠናው ጂኦፖለቲካ ላይ ለውጦችን አምጥቷል። ለዓመታት በአባይ ወንዝ ላይ የበላይ ሆና የቆየችው ግብጽ በወንዙ ላይ ያላት ተጽዕኖ ፈጣሪነት ሟሿል። በአባይ ወንዝ ላይ ያለውን ኢፍትሐዊነት በአንድነቷ የሰበረችው ሀገር አሁን ላይ ለሌላ ግዳጅ ተሰማርታለች። ይህም የኒውክሌር ኃይልን ለሰላማዊ ግልጋሎት ማዋል ነው። ጠቅላይ ሚኒስትር አብይ አህመድም በጉባ ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ይፋ ካደረጓቸው 7ቱ የጉባ ብስራቶች መካከል አንዱ የኒውክሌር ኃይል ልማት ነው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ከዚህ ጋር በተያያዘ አፍሪካን የተመለከቱ ትንታኔዎችን በማቅረብ የሚታወቀው አፍሪካ ቱዴይ የሰራውን ትንታኔ እንቃኝ። ትንታኔው የኢነርጂ ሉዓላዊነት አብዮት በአፍሪካ መጀመሩን ያነሳል። ተንታኙ እንደሚለውም አፍሪካውያን ዩራኒየምን ከምድራቸው አውጥተው የሚያቀርቡ ነገር ግን የኒውክሌር ኃይልን መጠቀም ሳይችሉ የቆዩ ናቸው። የኒውክሌር ኃይል ልማት ለጥቂቶች ያውም ዝግጁ ናቸው ለተባለላቸው ብቻ የተተወ ጉዳይ ነበር። ተንታኙ እንደሚለው ይህ አሁን ኢትዮጵያ የኒውክሌር ኃይልን ለማልማት የምታደርገው ጥረት ያንን አካሄድ የሚቀይር ነው። ዓለም አቀፉ አቶሚክ ኢነርጂ ኤጀንሲም ኢትዮጵያ የኒውክሌር ቴክኖሎጂን ለመጠቀም የጀመረችውን እንቅስቃሴ እንደሚደግፍ ማስታወቁን ትንታኔው ያነሳል። ይህች ሀገር በቅኝ ግዛቱ ዘመን ለባርነት አሻፈረኝ ያለች ጠላቶቿን የደቆሰች መሆኗንም ያነሳል። ትንታኔው የኢትዮጵያ የኒውክሌር ኃይል ልማት የአንድ ሀገር ብቻ ሳይሆን ለዓመታት የቴክኖሎጂውን ዓለም ለመቆጣጠር የተበጀውን አሮጌ ስርዓት ጭምር መገዳደር ስለመሆኑም ይገልጻል። በዚያ አፍሪካውያን በባርነት በሚማቅቁበት ዘመን ለአፍሪካውያኑ ነጻነት ምልክት የሆነችው ሀገር አሁን ደግሞ አህጉሪቱ የኒውክሌር ልማት ላይ እንድትነቃ መንገድ እየጠረገች ነው። በዚህ ረገድ የጠቅላይ ሚኒስትሩን ንግግር ይጠቅሳሉ። ጠቅላይ ሚኒስትር አብይ አህመድ በንግግራቸው አፍሪካውያንን የቴክኖሎጂ ሉዓላዊነታቸውን ወደሚያረጋግጡበትና በኢነርጂው መስክ ራሳቸውን ወደሚችሉበት ምዕራፍ የመምራት ዕጣ ፈንታ ኢትዮጵያ ላይ መውደቁን አንስተዋል። Prime Minister Abiy made it clear
it's our destiny to lead Africa into a new era of technological sovereignty and energy self-sufficiency. ተንታኙ እንደሚለው ኢትዮጵያ በዘርፉ የምታስመዘግበው ውጤት መጪውን የአፍሪካውያንን የቴክኖሎጂ ጉዞ የመወሰን አቅም አለው። በትንታኔው እንደተጠቀሰውም አሁን ላይ 10 ገደማ የሚሆኑ የአፍሪካ ሀገራት የኒውክሌር ኃይልን ለማልማት ድርድር ላይ ናቸው። ኢትዮጵያ ያሰበችውን የኒውክሌር ኃይል ልማት ካሳካችም ንጹህና ገደብ አልባ የኒውክሌር ኃይልን የምትጠቀም የኢንዱስትሪዎች ማዕከል ትሆናለች። ሆኖም ግን እንደዚህ አይነት እንቅስቃሴዎች ፋይናንስን ጨምሮ የተለያዩ ፈተናዎች እንደሚበዛባቸው የሚናገረው ተንታኙ ኢትዮጵያኑ ግን ለእንደዚህ አይነት ጫና መላ ማበጀታቸውን ያስታውሳል። ታላቁን ግድብ በገዛ ገንዘባቸው የገነቡት ኢትዮጵያኑ አስፈላጊ ሆኖ ሲገኝ የኒውክሌር ኃይልን ለማልማትም መንገድ አያጡም ይላል። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ነው የምትገኙት። ታላቁ የኢትዮጵያ ህዳሴ ግድብን የተመለከተውን የአጀንዳ ጉዳያችንን አልቋጨንም። በዚሁ ጉዳይ ላይ አሁንም እንግዳ ጋብዘን ቆይታ እናደርጋለን። ለተጨማሪ መረጃ የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አንዋር አብራር እዚህ ስቱዲዮ ተገኝተዋል። እንግዳችን ናቸው። እንኳን ደህና መጡ። ለጊዜው ታስቀድመን እናመሰግናለን። ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ እና በሙሉ ኃይል ማመንጨት ሲጀምር ለዚህ ለኢትዮጵያ ኤሌክትሪክ ኃይል አቅርቦት ከፍተኛ አቅም እንደሚሆን ይጠበቃልና በተግባር ምን አይነት አስተዋጽኦ ይኖረዋል ልንል እንችላለን? መጀመሪያ ለመላው ኢትዮጵያውያን በዚህ ጊዜ በዚህ ዘመን እኛ ደግሞ ተገኝተን እንዲህ አይነት ምርቃት ላይ ስለደረስን በድጋሚ እንኳን ደስ አላችሁ ማለት ያስፈልጋል። አጠቃላይ ግን ወደ አገልግሎቱ ስመጣ የህዳሴ ግድብ መመረቅ ለኢትዮጵያ ኤሌክትሪክ አገልግሎት በጣም ትልቅ በረከት ነው። ምክንያቱም አጠቃላይ በኃይል ምርት ላይ ያለን ሁለት ተቋማት አለና የኢትዮጵያ ኤሌክትሪክ ኃይል አለ፣ የኢትዮጵያ ኤሌክትሪክ አገልግሎት አለ። አገልግሎቱ ደግሞ ሁሉም ኢትዮጵያ የአገልግሎቱ ደንበኛ ነው እንላለን። ምክንያቱም በቀጥታ ከኛ ጋር ያለው ግንኙነት በአገልጋይና በደንበኛ መካከል ያለው ግንኙነት ስለሆነ እስካሁን ድረስ እንደ ሀገርም ኤክስፖርትም አድርገን እየተጠቀምንም አጠቃላይ ቢዝነሳችንም ኢኮኖሚም ሲንቀሳቀስ ከተለያየ ምንጭ የሚገኘው የኤሌክትሪክ ኃይል 4400 ሜጋዋት ገደማ ነው። ከተለያየ ምንጭ ነው የሚመጣው። አሁን ድረስ እንጠቀምበታለን፣ ኤክስፖርትም እናደርጋለን። እነዚህ ሁሉ ተሰብስበው 4400 ሜጋዋት ገደማ ነው ያለው። የህዳሴ ግድብ ግን ብቻውን 5150 ሜጋዋት ነው የሚያመጣው። ስለዚህ ይህን መገመት ቀላል ይመስለኛል አይደል? እስከዛሬ የምንጠቀምበትን እጥፍ በላይ ይሆናል ማለት። ስለዚህ አጠቃላይ ሲሰበሰብ የኢትዮጵያ ኤሌክትሪክ አገልግሎት ለኢትዮጵያ ኤሌክትሪክ አገልግሎት እንደዚህ ኃይሎች መምጣት ለተደራሽ ለመሆን በጣም ትልቅ ሚና አለው ብለን እናስባለን። አገልግሎቱ ትልቁ የቤት ስራው ማዳረስ ነው ኤሌክትሪክ። ስለዚህ ለማዳረስ ደግሞ ኃይል ያስፈልጋል። አሁን ደግሞ ኃይል በበቂ ሁኔታ አለን። ስለዚህ ማዳረስ ለኛ ቀላል። ስለዚህ ትልቅ አስተዋጽኦ ይኖረዋል የሚለውን ሀሳብ እናነሳለን። አቶ አንዋር በአካል አግኝተኖታልና ሌሎች ጥያቄዎችንም እናክር። በመደበኛ ቀናት ላይ የሚኖሩ የኃይል መቆራረጥ ችግሮች አሉ በተለያዩ አካባቢዎች ላይና እንደው ይህንን ችግር በተለይ አሁን አዲስ ዓመት ላይ እንደመገኘታችንም መጠን ለመቅረፍ ምን አይነት እንቅስቃሴዎች ናቸው ያሉት? እንደ አገልግሎቱ ቀደም ብለን ለማንሳት ሞክረናል። ኃይል በብዛት አለን። ስለዚህ የሚቀረን መሰረተ ልማቱን ማስተካከል ነው። አሁን የኢትዮጵያ ኤሌክትሪክ አገልግሎት የሚያስተዳድራቸው መሰረተ ልማቶች በደንብ ካስተዋልን ከኛ ከብዙዎቻችን እድሜ እኩል ያረጁ የእንጨት ምሰሶች አሉና እሱን መቀየር አለብን። አንድ ሁለት የምናውቃቸው ረጅም ዘመን የቆዩ በትንሹ በነገራችን ላይ መሰረተ ልማቱ 40 ዓመት ገደማ አልፎታል። ስለዚህ አጠቃላይ ኔትወርኩ፣ የስርጭት መስመሮቹ የረገቡት እነሱ ሁሉ መስተካከል አለባቸው። ስለዚህ ሪሃቢሊቴሽን የሚል ትልቅ ፕሮጀክት አለን በተለያየ ምዕራፍ የምንሰራው። ስለዚህ እሱ አንደኛውና ወሳኙ ምዕራፍ ነው። በተረፈ ትራንስፎርመሮች አሉ፣ ብዙ ጉዳዮች አሉ። ስለዚህ እነሱን ስናደርግ በእርግጠኝነት የመቆራረጥ መንገዱ ይቀረፋል ብለን እናምናለን። ነገር ግን በበዓልም ከበዓልም ውጭ ኤሌክትሪክ ይቆራረጣልና ብዙዎቻችን ይገጥመናል። ኤሌክትሪክ በሁለት መንገድ ነው የምናቆራረጠው። አንደኛ በእቅድ እናቋርጣለን። ምክንያቱም መስመሮቹ ሲረግቡ ትራንስፎርመሮቹን ቼክ ካላረግን፣ ምሰሶቹ ረግበዋል አልረገቡም፣ እነዚህ ሁሉ ካልመረመርን ፍላጎት በበዛ ቁጥር የመቆራረጥ እድሉ በጣም ከፍ ይላል። ስለዚህ በተቻለን መጠን እናቋርጥና እናድሳለን ወይ ደግሞ ሪሃቢሊቴት እናደርገዋለን። አንደኛው
መንገዳችን እሱ ነው። ምክንያቱም መስመሮቹ ይረግቡና ኤሌክትሪክ ለመቆራረጥ ምክንያት እንዳይሆኑ ሪሃቢሊቴሽን አንደኛው ፕሮጀክታችን። አዲስ አበባ ውስጥ የተለያዩ አካባቢዎች ላይ እየተመለከትን ነውና ምናልባት የዚሁ አካል ነው የመቀየሩ አካል ነው። በትክክል በደም ካስተዋልሽ አሁን ጥሩ መልከታ ያመጣሽው አዲስ አበባና አዲስ አበባ ከተሞች ሞዴል ከተማ ማድረግ አለብን ለሌላው በስፋት ለመስራት። አንድ ሁለት ደግሞ በስራችን ጉዞ ውስጥ ምን እየተሳሳትን ነው፣ ምን በቀላሉ መስራት እንችላለን ለማለትም አዲስ አበባ በጣም ይመቻል። ስለዚህ እግረ መንገዳችን የምናያቸው የእንጨት ምሰሶ ወደ ኮንክሪት የቀየር ነው የዚህ ፕሮጀክት አካል። ለዚህ ነው መቆራረጥ ለመቀነስ በእቅድ የሚሰሩት አንደኛው ነው። ከእቅድ ውጭ ደግሞ በተለያየ ምክንያት መቆራረጥ ደግሞ ይመጣል። ስለዚህ ሁለቱን እያቀናጀን በተቻለን መጠን ቶሎ ቶሎ እየጠገንን ደግሞ በደንብ ካስተዋለን የኢትዮጵያ ኤሌክትሪክ አገልግሎት የሚያስተዳድረው መካከለኛ መስመሮች አሉ። ከምርት በኋላ የሚገባው ሳብስቴሽን ውስጥ ነው። ከሳብስቴሽን እኛ የምናውቀው ትራንስፎርመር ውስጥ ነው። እሱ መካከለኛ መስመራችንን ደግሞ ዝቅተኛ መስመር የምንለው እያንዳንዳችን ቤት ውስጥ የሚገባው መስመር እሱን መቀየር አካባቢዎችን ውስጥ ያሉትን መቀየር ትልቅ የቤት ስራ ነው። ይሄ ፕሮጀክት ያልቃል ብለና ምናልባት ያው ከዚህ ከመቆራረጡ ጋር ያለው እየተሰራበት እንደሆነ እያነሳን ያለ ነው። ከቀደም ሲል የመሰረተ ልማቱን ጉዳይ ያነሱ ነበር አቶ አንዋርና የኃይል መቆራረጥ ብቻ ሳይሆን ኤሌክትሪክን ተደራሽ የማድረግ ጉዳይም ከዚህ ከመሰረተ ልማት ጋር አብሮ የሚነሳው ጉዳይ ይመስለኛልና ኃይሉ አለ አሁን 5150 ሜጋዋት ህዳሴ ግድብ ይዞልን መጥቷል። መሰረተ ልማቱን አሟልቶ ይህንን ኃይል ደግሞ ተደራሽ ለማድረግ ምን ያህል ያስኬደናል፣ ምን እየሰራችሁ ነው እሱ ላይ የሚለውን ያንሱልን። ከህዳሴ ግድብ ያልተናነሰ ትልቅ ፕሮጀክት ነው ያለው እኛ ቢሮ። ምክንያቱም ማዳረስ ትልቁ የቤት ስራችን ነው። በሁለት መንገድ ነው የምናዳረሰው። አንደኛ ከተሞች አካባቢ መዳረስ አለበት፣ መቆራረጥ የለበትም። ጥራት ያለው ኤሌክትሪክ መዳረስ አለበት። ደግሞ 700 800 ኪሎ ሜትር ደግሞ ሩቅ የሚገኙ ኢትዮጵያውያን አሉ። እነሱም ኤሌክትሪክ ይገባቸዋል አይደል? እነሱም ጋር ማዳረስ አለብን። በኤሌክትሪክ ቋንቋ ገጠር ውስጥ አንድ አምፖል ማብራት አንድ ህፃንን ወደ ምሁርነት መቀየር ነው ይባላል። ስለዚህ ገጠር ውስጥ በጣም ረጅም ርቀት ላይ ያሉ ኢትዮጵያውያንን አንደኛው ኃይል ማዳረስ ነው። ስለዚህ ኃይሉ አለን፣ መሰረተ ልማት በፕሮጀክት እያስተካከል ነው የምንሄደው። ስለዚህ ሁለቱ ሲገናኙ በእርግጠኝነት የምናውቀው ክረምት የምናውቀው በዓል አይደለም የሚሆነው። ቀስ እያለ የሚሻሻል ትልቅ ስራና ትልቅ የቤት ስራ አለ። ድንገተኛ አደጋዎችንም እግረ መንገዳችንን እናንሳና በዓላት ላይ ብዙ ጊዜ እንደዚህ አይነት ነገሮችን ሲከሰቱ ስለምናስተውል ከጥገና ጋርም ተያይዞ ምናልባት ጥንቃቄ ማድረግ ካለብን እንደው ምንድነው መደረግ ያለበት? አጋጣሚ ጥሩ ነው። መስከረም ትልቅ በዓል የሚበዛበት ወር እንደሆነ ይታወቃል። አሁን ደግሞ የመስቀል ደመራ በዓል አለ። አንድ ሁለት ደግሞ ኢሬቻ አለ። እነዚህ በዓላት አደባባይ የሚወጣበት በዓላት ናቸው። እነዚህ በዓላት ውስጥ በተለይ ደግሞ የመስቀል የደመራ በዓል ብዙ አካባቢ፣ ብዙ መንደሮች፣ ብዙ ሰፈሮች ላይ ደመራ ይተከላል፣ ችቦ ይወጣል፣ እሳት ይለኮሳል። ስለዚህ ጥንቃቄ ቢደረግ በጣም ደስ የሚለን ከምሰሶች ይህንን እሳት ማራቅ ያስፈልጋል። ሁለተኛ ትራንስፎርመሮች ጋር እንዳይደርስ ያስፈልጋል። ሶስተኛ መሰረተ ልማት መስመሮች አሉ። እነሱ መስመሮች መንካት የለበትም። ምሰሶቹን፣ መሰረተ ልማቶቹን፣ ትራንስፎርመሮቹን በጥንቃቄ ካልያዝናቸውና ርቀታቸውን ጠብቀን ካልሄድን አደጋ ይከሰታል። ያኔ የሰውም የንብረትም አደጋ ስለሚመጣ ይህን ጥንቃቄ አስቀድመው ቢያደርጉ ደስ ይለናል። ድንገት እንኳን ቢከሰት ይደውሉልን። በአቅራቢያቸው በሚገኝ ማዕከል ደግሞ ቢነግሩን በፍጥነት የተዘጋጁ ባለሙያዎች ስላሉ ያስተካክሉታል። መልካም፣ እጅግ በጣም እናመሰግናለን አቶ አንዋር አብራር የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ፣ እዚህ ድረስ ስለመጡ ስለሰጡን ማብራሪያ በጣም እኔም አመሰግናለሁ። መልካም ቀን። እናመሰግናለን። የኢትዮጵያ ቴሌቪዥን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ዘገባዎቻችን አሁንም ይቀጥላሉ። ወደ ሌሎች ጉዳዮቻችን ደግሞ እንሻገር። ሃይማኖታዊ እሴቶችን ለአብሮነትና ለገጽታ ግንባታ መጠቀም እንደሚገባ የአዲስ አበባ ነዋሪዎች ተናገሩ። ነዋሪዎቹ የመስቀል ደመራ በዓልን በማስመልከት በመስቀል አደባባይ በመገኘት የጽዳት መርሃ ግብር አከናውነዋል። ይህንን ጉዳይ ይድነቃቸው ሰማው ነው ያዘጋጀው። ጌታቸው ባልቻ ደግሞ ያቀርበዋል። ኢትዮጵያ የተለያዩ እምነቶች በመከባበር የሚኖሩባት በሀገራዊ ጉዳይም በጋራ የሚቆሙባት ሀገር ነች። እነዚህ እሴቶች አሁንም ተጠናክረው መቀጠላቸውንና የሀገሪቱን ዘላቂ እድገት ለማሳካትም መደላደል እንደሚፈጥሩ የመስቀል ደመራ በዓልን በማስመልከት በዓሉ በሚከበርበት መስቀል አደባባይ የማጽዳት መርሃ ግብር ላይ የተሳተፉ የአዲስ አበባ ከተማ ነዋሪዎች ገልጸዋል። አሁን ኢትዮጵያ ዘርፈ ብዙ የሆኑ የልማት እቅዶችን ይዛ እየተንቀሳቀሰች መሆኑን ያነሱት ነዋሪዎቹ እነዚህ እቅዶች ሊሳኩ እንደሚችሉም የህዳሴ ግድብ ማሳያ ይሆናል ሲሉ ገልጸዋል። ከቱሪዝም መሳቢያዎች አንዱ ደግሞ ባህላዊ እሴቶቻችን መገለጫ
የሆኑት የአደባባይና ትላልቅ በዩኔስኮ የተመዘገቡት በዓላቶቻችን ናቸው። እነኚህን ከትላልቅ በዓላቶቻችን አንዱ የመስቀል በዓል ነው። በማንኛውም በዓላቶች ላይ አብሮነት አለው። በከተማም በገጠርም አብሮነት አለው። አብሮ የማብላት አለ፣ አብሮ የማልበስ አለ፣ አብሮ ብዙ ነገሮች ይደጋገፋሉ ከሚገርም ማለት ነው እና ሁሌ የሙስሊም ሲከበር ክርስቲያኑ ተጋብዞ ክርስቲያኑ በዓላቶች ሲከበር ደግሞ ሙስሊሙ ተጋብዞ ተራ በተራ ተጋብዞ ነው። ምንም ልዩነት ሳይኖር ምንም ዘር ልዩነት ሳይኖር ምንም በጎሳ በምናምን በብሔር በሃይማኖት ሳንላይ ህዳሴ ለዚህ አብቅተን ለ2018 ከፍተኛ ደስታ አለ ኢትዮጵያ ህዝብ ላይ ያለው ማለት ነው። እንደ ኢትዮጵያ አብሮነታችን ነው የሚያምርብን። ሃይማኖታችንን ባህላችንን በጋራ በመከባበር በፍቅር በጥሩ ሁኔታ በሰላም ማሳለፍ አለብን። የአዲስ አበባ ከተማ አስተዳደርም ሃይማኖታዊ እሴቶችን ለማጠናከር የተለያዩ ተግባራት እየተከናወኑ መሆኑን ገልጿል። ሁላችንም በአደባባይ ወጥተን የከለ ብሔር ነው የከለ ሃይማኖት ነው ሳንል ኢትዮጵያ አንድነታችንን የምናጠናክርበትና አንድነታችንን ለዓለም የምናሳይባቸው በዓላት ናቸው። ይህንን የምናሳይበት ደግሞ አንዱ በእንደዚህ አይነት ኢቨንቶች ላይ ህዝባችን ተገኝቶ ጽዳቱን በጋራ እንዲያጸዳ ማህበራዊ ኃላፊነቱን በአግባቡ እንዲወጣ ከራሱ የሚጠበቅበትን ሁሉ በጋራ መወጣት ሲችል ነው በዓሉ በደመቀ ሁኔታ የሚከበረው። ያንን ነው ዛሬም በዚህ አጋጣሚ ያየነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የአብሮነትና የመልካም ተግባራት እሴቶችን የእምነት ተቋማት በዘላቂነት ማጠናከር እንዳለባቸው ገልጻለች። ሁሉም ሃይማኖት ተቻችሎ ተከባብሮ ተፋቅሮ ተማክሮ አንተ ትብስ ተባብሎ ለዘመናት አብረን የቆየን እሴታችን በመሆኑ ዛሬም ይህንኑ በማስቀጠል ሁላችንም በዚህ ስፍራ የተገኘ ነው። እንደሚታየው ከተማ አስተዳደሩ ይህን ቦታ ውብና ድንቅ አድርጎ አሳምሮ ሰርቶታል። ለተደረገልን ክብር ሁሉ እጅግ እያልኩ በቤተ ክርስቲያኑ ስም አመሰግናለሁ። በመርሃ ግብሩ ላይም የአዲስ አበባ ከተማ አስተዳደር የሥራ ኃላፊዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ተሳትፈዋል። ተመልካቾቻችን ዜና ኢትዮጵያ ላይ ናችሁ። ከአፍታ ቆይታ በኋላ መልሰን ስንገናኝ ደግሞ የጤና ተቋማት አገልግሎትን ለማሻሻል የሚያግዙ ዓለም አቀፍ የምዘና መስፈርቶች ሊተገበሩ ስለመሆኑ ተሰምቷል። የህሙማን ደህንነት መሻሻልም ትኩረት ተሰጥቶታል ተብሏል። ይህንን ጉዳይ በስፋት እንቃኛለን። ዛሬም ችቦን አላክልኝም። አንተ መጀመሪያ ምልክበትን ብር ላክ እንጂ እባክህ ሰው አታብዛ። ልክ ይላል። ደግሞ ብሩን በኢትዮጵያ ንግድ ባንክ በኩል ስትቀበል ለዋሌት የተዘጋጁ ጉርሻዎችን ይጨምሩልሃል። ታራን ዘፍልም እንዴ? ሻውም ይሻላል እዴ በል በጉርሻው መጨመር እንዳትረሳ። የኢትዮጵያ ንግድ ባንክ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ከወዳጅ ዘመድ የሚላክሉትን ማንኛውም ዓለም አቀፍ ገንዘብ በሐዋላ በባንካችን በኩል ሲቀበሉ በእያንዳንዱ ዶላር የዕለቱ ምንዛሬ ላይ ተጨማሪ ጉርሻ ማዘጋጀታችንን ስንገልጽ በታላቅ ደስታ ነው። አንተ የምር ግን ችቦ ልትልክልኝ ነበር? ታዲያ ምን ላድርግ ስታስጨንቀኝ? የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ በቀጥታ መስመር ላይ የሚገኙ ባልደረቦቻችንን አግኝተን ተጨማሪ ማብራሪያ ወደምንጠይቅባቸው ሌሎች ዘገባዎቻችን እንሻገር። ጥናትና ምርምር የቱሪዝም ዘርፍ ልማትን ዘላቂነት ለማረጋገጥ አስተዋጽኦ የላቀ ስለመሆኑ የቱሪዝም ሚኒስቴር አስታወቀ። አምስተኛው ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ጉባኤ ቱሪዝም ለዘላቂ ለውጥ በሚል መሪ ቃል እየተካሄደ ይገኛል። ኢትዮጵያ እምቅ ሰው ሰራሽና ተፈጥሯዊ የቱሪዝም ሀብቶች ያሏት ሀገር መሆኗን ጉባኤውን በንግግር የከፈቱት የቱሪዝም ሚኒስትሯ ሰላማዊት ካሳ ተናግረዋል። የቱሪዝም ዘርፍ በሳይንሳዊ አስተሳሰብ ምርምርና ጥናት መደገፍ ለዘርፉ ልማት ዘላቂነት አስተዋጽኦ የላቀ መሆኑን ሚኒስትሯ ሰላማዊት ካሳ ተናግረዋል። በጉባኤው ቱሪዝምን የተመለከቱ የተለያዩ ጥናቶች ቀርበው ውይይትም የተደረገባቸው ይገኛል። እዚህ ጉዳይ ላይ እንቆያለን። ይህን ውይይት እየተከታተለ የሚገኘው ባልደረባችን ሞላ አለማየሁ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሞላ እንዴት ውለሃል? ለቱሪዝም እድገት የምርምር ጉባኤው ምን አስተዋጽኦ ይኖረዋል? ምን ሀሳቦች ተነሱበት?
መልካም መታሰቢያ ከነገ በስቲያ ዓለም አቀፉ የቱሪዝም ቀን ይከበራል። የዚህ የቱሪዝም ቀን መርህም ቱሪዝም ለዘላቂ ለውጥ የሚል ነው። ከነገ በስቲያ ከሚከበረው የዓለም የቱሪዝም ቀን ዋዜማ ላይ ነው እንግዲህ ይህ አምስተኛው የሀገር አቀፍ የቱሪዝም የምርምርና የጥናት ኮንፈረንስ በዚህ በአዲስ አበባ እየተካሄደ የሚገኘው። ቱሪዝም ከሁሉም ሴክተሮች ጋር ትስስር ያለውና በተለይም ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዘላቂ የሆነ ልማቶችን ለማስመዝገብ ከፍተኛ አስተዋጽኦ ያለው ዘርፍ ነው። የኢትዮጵያ መንግስትም የዘርፉን አስተዋጽኦ በቅጡ በመረዳት ባለፉት ጥቂት የማይባሉ ዓመታት ለዘርፉ ትኩረት ሰጥቶ እየሰራ ይገኛል። ከዚህ አንዱ የቱሪስት መዳረሻ ስፍራዎች ልማት ሲሆን ከዚህ በተጨማሪም የቱሪስት መዳረሻ ልማቶችና ተደራሽነትን ከማሳደግ አኳያ ዘርፉ የሚፈልገውን የተለያዩ ለውጦች የተደረገ ይገኛል። በዚህ በአምስተኛው የቱሪዝም ዘርፍ በተለይም ጥናትና ምርምር ጉባኤ ከቀረቡ ጥናቶች አንደኛው ደግሞ ዘላቂ ከማድረግ አኳያ በተለይም በመንግስትና በግሉ ዘርፍ ምን መሰራት አለበት የሚል ጥናት ነው። በዘርፉም እንደተመላከተው ቱሪዝም በተለይም ዘርፉ ካለው ዘላቂ የሆነ ኢኮኖሚያዊና ማህበራዊ አስተዋጽኦ አንጻር ከፍተኛ ትኩረት ሰጥቶት መሰራቱ ይበል የሚያስበል ነው። የግሉ ዘርፍና የመንግስት ቁርኝትም አስተዋጽኦ የላቀ መሆኑ ተመላክቷል። በዚህ ጉባኤ ላይ የተገኙት የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳ ቱሪዝምን መንግስት ትኩረት ሰጥቶ እየሰራና እያለማ እንደሆነ ተናግረዋል። ቱሪዝምን ማልማት ሲቻል ደግሞ ህብረተሰቦች በማህበረሰብ መካከል ትስስርን የሚያጎለብት ስለሆነ ለአንድነትና ለጋራ መግባባት አስተዋጽኦ እንዳለው ነው ሚኒስትሯ ሰላማዊት የገለጹት። ቱሪዝም መዳረሻዎች ከማልማት አንጻር ከግል ዘርፍ ጋር በቅርበት እየሰራ መሆኑም ሚኒስትሯ ወይዘሮ ሰላማዊት ገልጸዋል። ይህ የምርምር ጉባኤም የተለያዩ ቱሪዝም ዘርፍ ላይ ያሉ ችግሮችን የሚያመላክትና ከችግሮቹን በመለየት ለችግሮች መፍትሄ ለመስጠት አስተዋጽኦ እንዳለው ተናግረዋል። የተለያዩ ጥናታዊ ጽሁፎች ቀርበዋል። በተለይም ቱሪዝም ሲነሳ ከሆቴል ኢንዱስትሪ ጋር ሆስፒታሊቲ ጋር የተገናኘ ነው። ሆስፒታሊቲ ደግሞ ለአረንጓዴ ልማትና ለማህበረሰብ ተኮር ልማት የራሱ የሆነ አስተዋጽኦ ያለው ዘርፍ ነው። እሱን በተለይም ደግሞ በጥናት በመለየት በቀጣይ መንግስት ከሚያደርጋቸው የተለያዩ ድጋፎች ጋር ተያይዞ ዘርፉን ለህብረተሰቡ ዘላቂ ለውጥ አስተዋጽኦ እንዲኖረው ለማድረግ እንደሚሰራ ነው ሚኒስትሯ ወይዘሮ ሰላማዊት የገለጹት። የተለያዩ ምርምር ጥናቶች እየቀረቡ ይገኛል። ከመንግስታዊና መንግስታዊ ያልሆኑ ከቱሪዝምና ሆስፒታሊቲ ጋር የሚሰሩ ባለድርሻ አካላት በዚህ ጉባኤ ላይ ተገኝተዋል። አሉ ያላቸውን ሀሳቦችም እያነሱ ነው የሚገኘው። አሁንም ውይይቱ እንደቀጠለ ነው ያለው። ለአሁን ያለ መረጃ ይመስላል። ሁላ ስለ መረጃዎቹ እናመሰግናለን። መልካም ቀን። በማዕከላዊ ኢትዮጵያ ክልል መሶብ የአንድ ማዕከል አገልግሎት ተመርቆ ስራ ጀመረ። ማዕከሉን መርቀው የከፈቱት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንዳሻው ጣሰው ለህብረተሰቡ ዘመናዊና ቀልጣፋ አገልግሎት የመስጠት ስራ በ2018 በልዩ ትኩረት እንደሚሰራም ገልጸዋል። በሆሳና ከተማ በይፋ ስራ የጀመረው የመሶብ የአንድ ማዕከል አገልግሎት በክልሉ 6 ማዕከላት ላይም እንደሚገነባ ተመላክቷል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ፈቃደ አብ አለማየሁ በቀጥታ መስመራችን ላይ ይገኛል። ፈቃደ አብ እንዴት ቆየህ? በድጋሚ ነው በዜና ኢትዮጵያ የተገናኘ ነው። ዛሬ በሆሳና የተመረቀው የመሶብ የአንድ ማዕከል አገልግሎት ምን ምን አገልግሎቶችን ነው የያዘው? መረጃህን አጋራል። እሺ፣ አመሰግናለሁ። በእናንተንም እንኳን ደህና ቆያችሁ ማለት እፈልጋለሁ። ያው እንደሚታወቀው የመሶብ የአንድ ማዕከል አገልግሎት በተለይም በፌዴራል ደረጃ በአዲስ አበባ ተገንብቶ ተደራጅቶ በይፋ ተመርቆ አገልግሎት ሲሰጥ መቆየቱ የሚታወቅ ነው። ከዚህ ተሞክሮ በመውሰድ እንግዲህ ክልሎችም የየራሳቸውን የመሶብ የአንድ ማዕከል አገልግሎት ግንባታ የማካሄድና እንደዚሁም የማደራጀት ስራዎችን ሲሰሩ ቆይተዋል። ከዚሁ ጋር በተያያዘ እንግዲህ በዛሬው ዕለት የማዕከላዊ ኢትዮጵያ ክልል በሆሳና ከተማ የገነባውን የመሶብ የአንድ ማዕከል አገልግሎት በይፋ ያስመረቀበት ሁኔታ አለ። እንግዲህ ይህ ማዕከል በውስጡ 7 የሚደርሱ ተቋማትን ይዟል። እነዚህም በተለይ የንግድና ገበያ ልማት፣ የጉምሩክ፣ ኢትዮ ቴሌኮም፣ ንግድ ባንክ፣ ፖስታ አገልግሎት፣ ፋይዳን የመሳሰሉ 7 የሚደርሱ አገልግሎት ሰጪ ተቋማትን እንግዲህ በውስጡ አቅፏል። እነዚህ ተቋማት ደግሞ በአንድ ላይ በስር 20 የሚደርሱ አገልግሎቶችን የሚሰጡበት ሁኔታ ነው ያለው። በዚህ የምረቃ ስነ ስርዓት ላይ እንግዲህ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተለይም የህብረተሰቡን እንግልት ከማስቀረት አኳያና ፈጣንና ቀልጣፋ አገልግሎት ከመስጠት አኳያ ይህ ማዕከል ከፍተኛ አስተዋጽኦ እንደሚኖረው
የገለጹበት ሁኔታ አለ። ከዚህም ባሻገር በተለይም በሆሳና ላይ የተመረቀውን ይህን ማዕከል በክልል ውስጥ በሚገኙ 6 ማዕከላት ላይ በተመሳሳይ መልኩ ገንብቶ በ2018 ዓመተ ምህረት የማስመረቅና እንደዚሁም ደግሞ ለህብረተሰቡ ተጠቃሚ እንዲሆን የማድረግ ስራ በትኩረት እንደሚሰራ የገለጹበት ሁኔታ ነውና ያለው እኛም በመልከታችንና ተዘዋውረን እንዳነጋገር ነው። በተለይም እነዚህ ማዕከላት ከዚህ በፊት ቀናትን ይፈጁ የነበሩ አገልግሎቶች ከአንድ ቀን ባነሰ ጊዜ ሰዓታትን ይፈጁ የነበሩ አገልግሎቶች ደግሞ በደቂቃዎች ተሰጥተው ህብረተሰቡ ጊዜውንና ጉልበቱን መቆጠብ የሚችልበት ሁኔታ እንዳለ ለመረዳት ችለናል። ለጊዜው ያለኝ መረጃ ይሄ ነው። እጅግ በጣም አድርጌ አመሰግናለሁ። እኛም እናመሰግናለን። ፈቃድ አብ ለመረጃው መልካም ቀን ይሁንልህ። ይህንኑ ጉዳይ ይዘን ወደ ድሬዳዋ ደግሞ እንሻገር። የድሬ መሶብ አንድ ማዕከል አገልግሎት በቴክኖሎጂ የተደገፈና ፍትሃዊ ተደራሽነቱ የተረጋገጠ የዜጎች አገልግሎትን የሚሰጥ መሆኑን የድሬዳዋ ከተማ ከንቲባ ከድር ጀዋር ተናገሩ። ድሬ መሶብ የአንድ ማዕከል አገልግሎት የማስመረቂያና የማስጀመሪያ መርሃ ግብር በዛሬው ዕለት ተከናውኗል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ባልደረባችን ቶማስ ኃይሉ ከድሬዳዋ በቀጥታ መስመራችን ላይ ተገኝቷል። ቶማስ እንዴት ይልሃል? በድሬዳዋ ከተማ የተጀመረው መሶብ የአንድ ማዕከል አገልግሎት ምን ያህል የተገልጋዮችን እንግልት ሊቀርፍ ይችላል? ምን ሀሳቦችስ በዚህ ጉዳይ ላይ ተነሱ? አመሰግናለሁ መታሰቢያ። በአገልግሎት አሰጣጡ ዘርፍ የሚስተዋሉ በርካታ መጠነ ሰፊ ሊባሉ የሚችሉ ችግሮች፣ ቢሮክራሲዎች እንዲሁም ደግሞ ከብልሹ አሰራር ጋር የሚደርሱ የነበሩ ችግሮችን ለመቅረፍ ይህ የመሶብ የአንድ ማዕከል አገልግሎት በድሬዳዋ ከተማም እንደሌሎች የክልል ከተሞች ሁሉ በዛሬው ዕለት ተከናውኗል። እንዲሁም ደግሞ የማስጀመሪያ ስነ ስርዓቱ ነበር ሲከናወን የነበረው። እንግዲህ ይህ የመሶብ የአንድ ማዕከል አገልግሎት በቴክኖሎጂ የታገዘ በተለይም ደግሞ 6 የከተማ አስተዳደሩ እንዲሁም 4 የፌደራል ተቋማትን ወደ 28 አገልግሎቶች የሚሰጡባቸው ናቸው በዛሬው ዕለት የስራ የጀመሩት ማለት ነው። እንግዲህ እንደሚታወቀው በእነዚህ ተቋማት በተለይም ደግሞ በርካታ ህዝቦች የሚመላለስባቸው እግር የሚያበዙባቸው እንዲሁም ደግሞ አገልግሎት ለማግኘትም ለመጠየቅም የሚሄዱባቸው ከመሆናቸው አኳያ ይህንን አገልግሎት ከመስጠት አኳያ የተለያዩ ብልሹ አሰራሮች ከዚህ ቀደም ይደርሱ ነበረ። እንዲሁም ደግሞ እንግልቶች፣ መመላለሶች ነበሩ። ይህንን ይቀርፋልም ነው የተባለው። ይህ የመሶብ የአንድ ማዕከል አገልግሎት ባለ 5 ወለል ህንጻም ተገንብቶ በመጀመሪያው ምዕራፍ እነዚህ ወደ 28 አገልግሎት የሚሰጡ ተቋማት እንግዲህ በዛሬው ዕለት ስራ ጀምሯል ማለት ነው። በተለይም ደግሞ ለአብነት ያህል ከመሬት አስተዳደር ጋር የሚያያዙ ጉዳዮች ከፌደራል ከመጡት ደግሞ የቴሌን የመሳሰሉ እንዲሁም የመሬት ነክ ጉዳዮችም የሚስተናገዱባቸው ናቸው። ይሄ ደግሞ ተገልጋዩን እፎይታ ይሰጣሉ፣ ትልቅ ተስፋም የሰጡ ናቸው ተብሏል። እንግዲህ የከተማ አስተዳደሩ ከንቲባ ከድር ጀዋር እንደገለጹት ከሆነ በተለይም በመንግስትና በህዝብ መካከል የሚኖርን አገልግሎት በማሳለጥ አገልግሎትን በማስፋት ረገድ እነዚህ ተቋማት በአንድ ማዕከል መሰብሰባቸው ትልቅ ተጽዕኖ የሚኖረው ነው። ለወደፊትም በአገልግሎት የሚስተዋሉ ክፍተቶችን ለመሙላት እንዲሁም ደግሞ ለመድፈንም ያስችላል ነው ያሉት ማለት ነው። እንግዲህ ሌሎች ሰዎችንም ለማናገር ሞክረን ነበር። እዚህ አገልግሎት ከዚህ ቀደም ሲንገላቱ የነበሩ እንዲሁም ደግሞ ምንድነው የፈጠረላቸው የሚለውን ነገር ለማወቅ ይችላል። ከዚህ ቀደም ለአብነት ያህል በሰነዶች ማረጋገጫ ረጅም ሰዓት እንጠብቅ ነበር። ከመሬት ጋር በተያያዘ ሙስና እንጠየቅ ነበር። አሁን ምናልባትም ከገንዘብ ንክኪ ነፃ የሆነ አገልግሎት የሚሰጥበት ዲጂታል አገልግሎት ስለሆነ ይህንን ይቀርፍልናል የሚል ተስፋን የሰነቁበት እንደሆነ ነው የገለጹልን። በማታው ዜናችን ደግሞ ምናልባት ሌሎች መረጃዎችን ወደ ተመልካዮቻችን እናደርሳለን። መታሰቢያ ቶማስ፣ ለመረጃዎቹ እናመሰግናለን። መልካም ጊዜ። በአማራ ክልል ባለፉት 2 ዓመታት በጸጥታ ችግሮች ምክንያት ተዘግተው የቆዩ ትምህርት ቤቶች ተከፍተው ተማሪዎችን ወደ ትምህርት ገበታቸው ለመመለስ እየተሰራ ስለመሆኑ ተገለጸ። በክልሉ በ2018 የትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር መታቀዱንም የክልሉ ትምህርት ቢሮ ገልጿል። የአባይን ልጅ ለምን ውሃ ጠማው? ነቅተናል፣ ቀድመናል፣ ልቀናል ከሌሎች የሰው ዘር መገኛ ምድረ ቀደምት ሕዝቦች ነበርን የስልጣኔ ፈር ለዓለም ያተረፍን። ጊዜ ግን የት ከዳን እምን ጋ ከዓለም የት ላይ ተላለፍን ብለን እንጠይቅ።
የባከነ ምቃቅም የስልጣኔ ብልጭታ በቁጭት የተገመደ መልስ በምናባዊ ከፍታ ከፍ ከፍ እናት አገር በተደመረ ክንድ በህብረ ሐሳብ ሥራ የትውልድ ቃል ኪዳን አረንጓዴ አሻራ በህብረትን ጠይቅ ተረቱን እንማው የአባይን ልጅ ለምን ውሃ ጠማው ከቁጭት ጋር አብሮ ለመስራት ለአገሬ ከፍ ባለ ምናብ ፈጠራና ፍጥነት በተደመሩበት እንደ ውሃ ሙላት ኑ ገልጠን እናንብብ በመደመር መንግስት ኢትዮጵያ መልስ አላት ሰባስቦ ካሰራ በጋራ ድህነት አባለ ከሩቅ የሚጣላ ነገሳ ሬሳን በተችለው መረው ላይ ቤቴን እሰላለን ከእንግዲህ አባይ ዘገባዎቻችን እንደቀጠሉ ናቸው። ካፍታ በኋላ ጠብቁን ወዳልንበት አንድ ጉዳይ ደግሞ እንውሰዳችሁ። የጤና ተቋማት አገልግሎትን ማሻሻል የሚያግዙ ዓለም አቀፍ የምዘና መስፈርቶች ሊተገበሩ ስለመሆኑ ተገለጸ። የህሙማን ደህንነት መሻሻልም ትኩረት የተሰጠው ሲሆን የህፃናትና ጨቅላ ህፃናት ደህንነትን ለማስጠበቅ እየተሰራ ስለመሆኑ ተገልጿል። ሪፖርተራችን ሳራ ሳህለስላሴ በአለርት ሆስፒታል ለጨቅላ ህፃናት የሚደረገውን ሕክምናና እንክብካቤ እንደሚከተለው አሰናድተዋለች። ሂማን መሐመድ በእርግዝናዋ ወቅት የደም ግፊት ህመም ስላጋጠማት በህክምና እርዳታ የወለደችው ቀድማ ነው። በአለርት የእናቶችና ህፃናት ጤና ማዕከል በተደረገላት እንክብካቤም እርሷም ሆነች ልጇ በመልካም ጤንነት ላይ ይገኛሉ። መጀመሪያ ማሞቂያ ላይ ነበረች። በቃ እዚህ ደረጃ መድረሳለች የሚል ሀሳብ አልነበረኝም። ግን ተመስገን ያው ስጋ አልነበራት መጀመሪያ አጥንት ብቻ ነበረች። አሁን ስጋ አብቅላ በጣም ደስ የሚል ነገር ነው እና ለዚህ መብቃቷ ብለው እና በጣም ተስፋ እየሰጡኝ ያው ሰው ነው ላይ ያለችው በጣም ደስ ብሎኛል ያለው ሰው። ይህ በአለርት ሆስፒታል ውስጥ የሚገኝ ማዕከል በተለያዩ ምክንያቶች ቀድመው የሚወለዱና ከኪሎ በታች የሆኑ ልዩ ክትትል የሚሹ ጨቅላ ህፃናት የሚታከሙበት ነው። እዚህ ክፍል ሕክምና የሚያገኙ ልጆች ክብደታቸው በጣም አነስተኛ የሆነ እና ክብደታቸው ኖርማል የሆኑትን ልጆች ለይተን እናከማለን። ክብደታቸው ወደ ኖርማል ኪሎ ሲመጣልን ደግሞ ወደ ስቴፕ ዳውን እንዲሁም ወደ እናቶች ጋር እንልካቸዋለን ማለት ነው እና ሜዲኬሽን እናስጀምራቸዋለን። ሃይ ኦክሲጅን የሚያስፈልጋቸውን በብዛት ማሽን ላይ አድርገን እዚህ እናከማቸዋለን። አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የጨቅላ ህፃናት ህክምናን በተሻለ ሁኔታ በማደራጀቱ የሞት ምጣኔን መቀነስ መቻሉንም የሆስፒታሉ ስራ አስኪያጅ ዶክተር ሽመልስ ገዛኸኝ ይገልጻሉ። ጨቅላ ህፃናት ደህንነት ብለን ስናከብር ዘንድሮ የጨቅላ ህፃናት አገልግሎት ምን ይመስላል? እኛ እንደ ተቋም በርካታ ክፍተቶች ነበር፣ አስተካክለናል። አሁን ከተወለዱ በኋላ ታፍነው የሚሞቱት በጣም ከአቅም በላይ ያልሆነ ነገር ከሆነ በስተቀር እኛ ጋር አሁን በጣም የሞት ምጣኔ በጣም ቀንሷል። ይህ የአለርት ተሞክሮ በሁሉም የመንግስት ጤና ተቋማት ለማስፋፋት እየተሰራ መሆኑንም የጤና ሚኒስትር ዴኤታዋ ሳህረላ አብዱላሂ ተናግረዋል። ለምሳሌ ከ80 በላይ የሚሆኑ ጤና ተቋሞቻችንን ለጨቅላ ህፃናት ከተወለዱ በኋላ ማለት ነው የማሞቂያ መሳሪያዎችንም እንዲሁም የኒዮናታል አይሲዩ ምንላቸውንም ያደራጀንበት ሁኔታ አለ። በግብአት የማደራጀት ከዚህ ውስጥ እንግዲህ አንዱ ዛሬ የምንገኝበት የአለርት ሆስፒታል ነው ማለት ነው። ከህሙማን ደህንነት ጋር ተያይዞም አጠቃላይ የጤና ስርዓቱን የማዘመን ስራ እየተሰራ መሆኑን ሚኒስትር ዴኤታዋ ጠቅሰዋል። ተጨማሪ ስራዎች አያስፈልጉም ማለት አይደለም። አሁንም ገና ያልሰራናቸው በርካታ ስራዎች አሉ። ለምሳሌ የጤና ተቋሞቻችን ህብረተሰቡ እምነት የለውም እንደዚህ አገልግሎት ይሰጣል የሚል ስለሆነ በዚህ አጋጣሚ ደህንነቱን የጠበቀ አገልግሎት ለመስጠት እንዲያስችል ኢንተርናሽናል የሆነ የአክሬዲቴሽን ሰርቲፊኬት ዘንድሮ እንጀምራለን ብለን ስታንዳርዶቹን አጽድቀናል። የሰልፍ አሰስመንቶቹን ዲጂታላይዝ የማድረግ ስራዎችን እየሰራን ነው። በዚህ አመት ስልጠናዎችን ከአየርላንድ በመጡ በጣም ቴክኒካል ባለሙያዎች ለሆስፒታሎቻችን ስልጠናዎችን ሰጥተን አዘጋጅተናል ማለት ነው። የህክምና ተቋማት ደህንነቱ የተጠበቀና ያልተቆራረጠ አገልግሎት እንዲሰጡ ለፀሐይ ኃይል ተደራሽ እንዲሆኑና የውሃ አቅርቦታቸውም እንዲሻሻል እየተሰራ ስለሆኑም ተገልጿል። በዓለም አቀፍ መመዘኛ የሚመዘኑበት አሰራርም ይዘረጋል ተብሏል።
የኢትዮጵያን ብሔራዊ ጥቅምና ሉዓላዊነት በማስጠበቅ የትኛውንም ግዳጅ በአስተማማኝ ብቃት መወጣት የሚችል ጠንካራ ሰራዊት መገንባቱን የኢፌዴሪ መከላከያ ሰራዊት ጀነራል መኮንኖች አስታወቁ። የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመና የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ በመከላከያ ሰራዊት ቁመናና የጦር መኮንኖች ሹመትን አስመልክቶ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። ሳምሶን በላይ ያቀርበዋል። የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ እንደገለጹት የኢትዮጵያን ሉዓላዊ ክብር፣ አንድነትና ብሔራዊ ጥቅም በአመራር ልቀት በአስተማማኝ ደረጃ ጠንካራ ሰራዊት እየተገነባ ነው። የኢትዮጵያን አንድነትና ብሔራዊ ጥቅም በአስተማማኝ መልኩ የሚጠብቅ ጠንካራ ቁመና ላይ የሚገኝ የሀገር ዘብ መገንባቱንም ገልጸዋል። ለአብነትም በየጊዜው በ10 ሺዎች የሚቆጠሩ ወጣቶች የኢትዮጵያ መከላከያ ሰራዊትን በመቀላቀል የሀገራቸውን ሉዓላዊ አንድነት እያስጠበቁ እንደሚገኙም አብራርተዋል። ለጠላቶቻችን መልእክት ሊሆን የሚችለው በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ ማስተማማኝ የሆነ ኃይል ተገንብቷል። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። ስለዚህ ተቋማችን አሁንም በአስተማማኝ መንገድ ላይ ነው ያለው። የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ በበኩላቸው መንግስት የኢትዮጵያን ብሔራዊ ጥቅምና ፍላጎት ማስጠበቅ የሚያስችሉ ግዙፍ የልማት እቅዶችን መያዙን ገልጸዋል። የኢትዮጵያን ጥቅምና ፍላጎት በመጻረር በተቃርኖ የሚንቀሳቀሱ ኃይሎችንም ማደብ በማስገዛት የተሰጠውን ግዳጅ በብቃት እየተወጣ የሚገኝ ሰራዊት መሆኑንም አስረድተዋል። ሰፋፊ እቅዶች በመንግስት አቅደዋል። እነዚህ ብሔራዊ ጥቅሞችን በህዝብ የተመረጠ መንግስት እነዚህ ናቸው ላሳካቸው መፈልግ እስካለ ድረስ ሰራዊት ደግሞ መዘጋጀት መቻል አለበት ማለት ነው። አንደኛው ዝግጅቱ ልክ ይሄንን ሲያደርግ የኢትዮጵያ መንግስትና ህዝብ ይሄንን ጥያቄ ሲያነሳ በሰላማዊ መልኩ ፈተዋለሁ ብሎ ነው የሚያነሳው። ግን ደግሞ ሴኩሪቲ ዳይሌማ የሚባል ነገር አለ። በዚህ ውስጥ የሚገቡ ኢትዮጵያ ይሄንን ካነሳችማ እንዲ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት መቻል አለበት ማለት ነው። የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ ለጦር መኮንኖች መስከረም 10 ቀን 2018 ዓ.ም የተሰጠውን ሹመት የሰራዊቱን የማድረግ አቅም በማሳደግ ከብረት የጠነከረ ኃይል የመገንባት አካል ተደርጎ የሚወሰድ መሆኑን አስረድተዋል። ሹመት ማለት ስላለፈው በጎ ነገርን መሰረት ተደርጎ የሚሰጥ ሽልማት ብቻ አይደለም። ሰው ለመሾም ጥሩ ነገር ሰርቶ መምጣት አለበት። ሹመት ሲሰጠው ግን ተጨማሪ ግዳጅና ተልዕኮ መሸከም እንደሚገባ ታሳቢ ተደርጎ ነው የሚሰጠው። ስለዚህ የሆነ አይነት ጩኸት ምናምኑ ነገር መከላከያን የሚነቀንቀው ሳይሆን የሹመት የበለጠ መከላከያን የሚያጠናክር እነሱ በሚፈልጉት አይነት የሚናድ ሳይሆን እንደ ብረት ጠንክሮ በጋራ የሚቆም ማንኛውም ግዳጅ ለመወጣት ግንባሩን የማያጥፍ ኃይል ነው የሚያደርገው። በአሁኑ ወቅትም ጸረ ሰላም ኃይሎችን አደብ በማስገዛት የኢትዮጵያን ብሔራዊ ጥቅምና ሉዓላዊ አንድነት በማስጠበቅ ለገባለት ቃል ኪዳን ታምኖ እያገለገለ እንደሚገኝም አስታውቀዋል። እንደነዚህ አይነት ማበረታቻዎች ሹመቶች በሚኖርበት ጊዜ ይሄንን ኃላፊነት በመወጣት የሰራዊት ሞራል በመገንባቱ ምክንያት ሉዓላዊነትን በማጽናት ቀላል ነገር አይደለም። ያነሳሳል፣ ሞራል ይገነባል። ሰራዊቱ ያንኑ ጅምብር ተወጥቶ ምን እንደሆነ በተግባር አይቶታል። አሁንም የኢትዮጵያን ሉዓላዊነት የኢትዮጵያን ብሔራዊ ጥቅም በመጠበቅ በኩል መስዋዕትነት እየከፈል እንጠብቃለን። በጠቅላይ ሚኒስትር አብይ አህመድ አቅራቢነት የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መስከረም 10 ቀን 2018 ዓ.ም ለመከላከያ ሰራዊት የጦር መኮንኖች ሹመት መስጠታቸው ይታወሳል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ከውጪ የመረጃ ምንጭ ወደ መረጥ ነው አንድ ዘገባችን ነው የምናልፈው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ የሚካሄዱትን ጦርነት መክታት ካልተቻለ ጦርነቱ ወደ ሌሎች አካባቢዎችም ሊስፋፋ እንደሚችል የዩክሬኑ ፕሬዝዳንት ዘለንስኪ አስጠነቀቁ። በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉት ዘለንስኪ አጋር ሲሉ የጠቀሷቸው አሜሪካና የአውሮፓ ሀገራት መተባበር ካልቻሉ ብዙ ሀገራት በሩሲያ የመወረር ዕጣ ይገጥማቸዋል ብለዋል። ዘለንስኪ ለዩክሬን የደህንነት ዋስትና ለመስጠት ዓለም አቀፍ ተቋማትን ደካማ እንቅስቃሴ አድርገዋል ሲሉ የተቹ ሲሆን የኔቶ የረጅም ጊዜ አባል መሆን በራሱ የደህንነት ዋስትና ማረጋገጫ አይደለም ሲሉም ተደምጠዋል። ትራምፕ ከአንድ ቀን በፊት
መንግስታቱ ድርጅት ሩሲያን በተቹበት ንግግራቸው የኔቶ አባል ሀገራት የአየር ክልላቸውን የሚጥሱትን የሩሲያ አውሮፕላኖች ላይ ያጸፋ እርምጃ መውሰድ አለባቸው ማለታቸውን የቢቢሲ ዘገባ አስታውሰዋል። የውጭ ምንዛሪና የዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር እንከታተል። ወደ ስፖርት ዘገባችን አለፍን። በእንግሊዝ ካራባኦ ዋንጫ 3ኛ ዙር አርሰናል፣ ማንቸስተር ሲቲ፣ ቶተናምና ኒውካስል ቀጣዩን ዙር ተቀላቀሉ። የአራተኛ ዙር ጨዋታዎች ድልድል ይፋ የተደረገ ሲሆን አርሰናል ከብራይተን፣ ኒውካስል ከቶተንሃም፣ ሊቨርፑል ከክሪስታል ፓላስ ተጠባቂ መርሃ ግብሮች ናቸው። ምረት ተስፋዬ ያልተጠበቁ ክለቦች ከግምቶች በተቃራኒ የሚገኙበት የአካዳሚ ታዳጊ ተጫዋቾች ደግሞ ይህንን መድረክ እንደ ጥሩ አጋጣሚ በመጠቀም ራሳቸውን ያሳዩበታል። የእንግሊዝ የካራባኦ ዋንጫ የ2025-26 የካራባኦ ዋንጫ የሶስተኛ ዙር የመጨረሻ ጨዋታዎች ትናንት ተከናውነዋል። አርሰናል ከሜዳ ውጪ በእንግሊዝ ሶስተኛ እርከን በሊግ 1 ከሚጫወተው ፖርት ቬል ተጫውቷል። አርሰናል 2-0 ባሸነፈበት ጨዋታ በክረምቱ የዝውውር መስኮት መድፈኞቹን የተቀላቀለው ኢብሪቼ ኢዜ በአርሰናል መለያ የመጀመሪያ ግቡን አስቆጥሯል። የጨዋታው ኮከብም ተብሏል። ሊያንድሮ ትሮሳርድ ሁለተኛዋን ግብ ከመረብ አሳርፏል። ሚካኤል አርቴታ ያለፉትን የሊግ ጨዋታዎች በተቀያሪ ወንበር የነበሩ ተጫዋቾችን በቋሚ አሰላለፍ ተጠቅሟል። በ2024-25 የውድድር ዓመት የቡድኑ ቋሚ ተሰላፊ የነበረው በዘንድሮ የውድድር ዓመት ግን ከተቀያሪ ወንበር የተነሳ የሚጫወተው ሉዊስ ማይልስ ኬሊ ኤብሪቼ ኢዜ ላስቆጠራት ግብ አመቻችቶ አቀብሏል። ስፓኒያርዱ አሰልጣኝ ሚካኤል አርቴታ በአማካይ ክፍሉ ከቀደሙት ጨዋታዎች በተለየ ዋኔሪ ኖርጋርድና ኢዜን ተጠቅሟል። ባለፉት ሁለት ጨዋታዎች ወሳኝ ግቦችን ያስቆጠረው ጋብሪኤል ማርቲኔሊ ቋሚ ሆኖ የጀመረበት ጨዋታም ነበር። ከጉዳት ተመልሶ ከቀናት በፊት ከማንቸስተር ሲቲ ባደረጉት ጨዋታ ተሳትፎ የነበረው ቡካዮ ሳካ የቀኝ መስመሩንም መርቷል። ኬፓ አሪዛባላ እንደዚሁም ቤን ዋይት ሌሎች በመጀመሪያ 11 የተካተቱ ተጫዋቾች ነበሩ። የ15 ዓመቱ ታዳጊ ማክስ ዶማን በጨዋታው ተሳትፎ ሲያደርግ በካራባኦ ዋንጫ ታሪክ ለአርሰናል የተጫወተ በእድሜ ትንሹም ተጫዋች ሆኗል። ትላንት ይፋ በተደረገው ድልድል መሰረት አርሰናል በአራተኛ ዙር በሜዳው ኤምሬትስ ስታዲየም ከብራይተን ኤንድ ሆቭ አልቢዮን ይጫወታል። ወደ ምስራቅ ዮርክሻየር የተጓዘው ማንቸስተር ሲቲ በፊል ፎደን እና ሳቪኒዮ ሁለት ግቦች የሊግ አንዱን ክለብ ሃደርስፊልድን 2-0 አሸንፏል። ሃደርስፊልድ በጨዋታው አንድም ኢላማውን የጠበቀ ሙከራ ሳያደርጉ ጨዋታውን አጠናቀዋል። የውሃ ሰማያዎቹ አጥቂ ኤርሊንግ ብራውት ሃላንድ ከስብስቡ ውጪ በነበረበት ጨዋታ የክለቡ የአካዳሚ ተጫዋች የ18 ዓመቱ ዲቫይን ታይወን ሙካሳ ቦታውን ተክቶ ተጫውቷል። ፊል ፎደን ላስቆጠረው ግብም አመቻችቶ አቀብሏል። የቀድሞ የሊቨርፑል ኒውካስትልና የእንግሊዝ ብሔራዊ ቡድን ተጫዋች የነበረው የኤሚሊ ስኪ ልጆች ሬጋን እና ጄደን በጨዋታው እድልም አግኝተዋል። ለአካዳሚ ተጫዋቾች እድል የሰጠው ፔፕ ጋርዲዮላ በዚህ ጨዋታ 6 የአካዳሚ ተጫዋቾችን በቋሚ አሰላለፍ ነበሩ። ማንቸስተር ሲቲ በአራተኛው ዙር ከዌልሱ ክለብ ስዋንሲያ ሲቲ ከሜዳ ውጭ ይጫወታል። በሌላ ጨዋታ በተመሳሳይ ለታዳጊ ተጫዋቾች እድል የሰጠው ቶትናም ሆትስፐር በሜዳው ቶትናም ስታዲየም ዶንካስተር ሮቨርስን 3-0 አሸንፏል። ፓሊኒሃ፣ ብሬናን ጆንሰን እና የዶንካስተሩ ማጋርት በራሱ መረብ ያሳረፈው ግብ ስፐርስን አሸናፊ ያደረጉ ነበሩ። ቶትናም ሆትስፐር በአራተኛው ዙር ከኒውካስትል ዩናይትድ ተደልድሏል። ከብራድፎርድ ሲቲ በሴንት ጄምስ ፓርክ የተጫወተው ኒውካስትል ዩናይትድ 4-1 ሲያሸንፍ ጆኒንተን እና ዊሊያም ኦሱላ 2 ግቦችን አስቆጥረዋል። በቀጣይ በአራተኛ ዙር በሴንት ጄምስ ፓርክ ከቶትናም ሆትስፐር ይጫወታሉ። የተወደዳችሁ ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ በተለያዩ ጉዳዮች ከእናንተ ጋር ለ2 ሰዓታት ያህል የዘለቀው ዜና ኢትዮጵያ በዚህ መልኩ ተጠናቋል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መታሰቢያ ደረጀና ማህሌት ታደለ ዜና ኢትዮጵያን የመራን ቆይታ አድርገናል። ዳይሬክተራችን አስራት ነበረ። እንዲሁም የዜና ኢትዮጵያ ዋና አዘጋጅ ፋሲካ አያሌው ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርገናል። በሰላም ዋሉ።
Shebo.